ሴቶችን በኢኮኖሚ ብቁ ማድረግ ከሚደርስባቸው የተለያዩ ጥቃቶች መጠበቅ የሚያስችል መንገድ መሆኑን የአዲስ አበባ ከተማ አስተዳደር ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ቆንጂት ደበላ ገለጹ። ኃላፊዋ ይህንን ያሉት የአዲስ አበባ ንግድ ምክር ቤት ዓለም አቀፍ የሴቶች ቀንን ምክንያት በማድረግ ከአዲስ አበባ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ጋር በመተባበር ባዘጋጀው የውይይት መድረክ ላይ ነው። ምክር ቤቱ የሴቶችን ኢኮኖሚያዊ አቅም ለማጎልበት የሚያስችሉ የቢዝነስ ድጋፍ አገልግሎት፣ የአቅም ግንባታ ስልጠናዎችንና የገበያ እድሎችን እንደሚያመቻች በመድረኩ የተገለጸ ሲሆን ሴቶችን በኢኮኖሚ ብቁ ማድረግ ራሳቸውን ከተለያዩ ጥቃቶች መጠበቅ እንዲችሉ የሚያደርግ ነው ተብሏል። ሴቶች እንግዲህ የመጀመሪያ በነገራችን ላይ የኢኮኖሚ ጠቃሚነታቸው ከተረጋገጠ ከተለያዩ የጥቃትም ምንም ራሳቸውን መከላከል ይቻላል። ጥቃት ስንል የስነ ልቦና ጥቃት አለ፣ ስድብ፣ ዛቻ፣ የአካላዊ ጥቃት አለ፣ ወሲባዊ ጥቃት አለ፣ ኢኮኖሚያዊ ጥቃት አለ፣ ቀለም መከልከል የመሳሰሉት። ስለዚህ የመጀመሪያ እኔ በጣም መናገር የምፈልገው የትኛዋም ሴት የመጀመሪያ የራሷን የኢኮኖሚ ነጻነት ማረጋገጥ አለባት። ይሄ ሲረጋገጥ ብዙ ነገሮቿ ይቀረፉላታል ማለት ነው። ስለዚህ እኛ አንዱ ትልቅ ትኩረት ተሰጥቶ እንደ ከተማ አስተዳደር የምንሰራው የሴቶች የስራ እድል ፈጠራ ላይ ነው። የሴቶች ስራ እድል ፈጠራ ግማሽ የህብረተሰብ ክፍል እንደመሆናችን እዛ ላይ ትኩረት አድርገን እንሰራለን። ኃላፊዋ አክለውም በአዲስ አበባ ከተማ ከተለያዩ ክፍለ ከተማዎች የተውጣጡ ጉዳት የደረሰባቸው ሴቶች የሙያ ትምህርት የሚወስዱበት የንግዋ የሴቶች ተሃድሶና የክህሎት ማበልጸጊያ ማዕከል አንዱ መሆኑን ገልጸዋል። ይሄ ማዕከል በነገራችን ላይ በአንድ ጊዜ እስከ 2000 ሴቶች የመቀበል አቅም አለው። አሁን ትልቁ እያስገባን ያለ ነው 1000 ነው። በዚህ አጋጣሚ እንደውም እኔ መግለጽ የምፈልገው በእንደዚህ አይነት የተለያዩ ችግሮች ውስጥ ያሉ ሴቶች እዚህ ማዕከል ውስጥ ገብተው ተጠቃሚ ቢሆኑ በጣም በብዙ ማትረፍ የሚችሉበት ሁኔታ አለ ማለት ነው እና ይህን ካፓሲቲውን በሙሉ ተጠቅመን በቀጣይ ደግሞ ሌሎች እንደነዚህ አይነቶች ደግሞ እንዲስፋፉ የማድረግ ስራ ይሰራል። በመድረኩ ከሴት ስራ ፈጣሪዎች ጋር ተያያዥነት ያላቸው የፖሊሲ ምቹ ሁኔታዎች፣ ተግዳሮቶችና የወደፊት ምልከታዎች ላይ ውይይት ተደርጓል። የህዝብ እንደራሴዎች ምክር ቤት በ12ኛ መደበኛ ስብሰባው ለተለያዩ ፕሮጀክቶች ማስፈጸሚያ የሚውል የብድር ስምምነት ረቂቅ አዋጆችን መርምሮ አጽድቋል። የመጀመሪያው የብድር ስምምነት በኢትዮጵያ መንግስትና በፈረንሳይ የልማት ኤጀንሲ መካከል ለታዳሽ የተቀናጀ ዘላቂ ኃይልና ዲጂታላይዜሽን ፕሮጀክት ማስፈጸሚያ የሚውል የ80 ሚሊዮን ዩሮ የብድር ስምምነት ሲሆን ምክር ቤቱ አጽድቆታል። እንዲሁም በኢትዮጵያ መንግስትና በዓለም አቀፍ የልማት ማህበር መካከል ለከተማ ልማታዊ ሴፍቲኔትና ስራ ፈጠራ ፕሮጀክት ማስፈጸሚያ የተደረገውን ሶስተኛውን የ184 ሚሊዮን ዶላር ተጨማሪ የብድር ስምምነት በሙሉ ድምጽ አጽድቋል። እነዚህ ብድሮች ለታለመላቸው ዓላማ ውለው ዜጎችን ተጠቃሚነት የሚያሻሽሉ እንዲሆኑ ጥብቅ ክትትልና ቁጥጥር ሊደረግ እንደሚገባም የምክር ቤት አባላት አሳስበዋል። የኢትዮጵያ ደረጃዎች ኢንስቲትዩት ወደ ውጭ ሀገራት የሚላኩ ምርቶች በጥራት ጉድለት ምክንያት ተመላሽ እንዳይሆኑ የማማከር አገልግሎት እየሰጠ መሆኑን አሳውቋል። ኢንስቲትዩቱ በሰጠው መግለጫ ላይ እንዳሳወቀው ወደ የትኛውም የውጭ ሀገራት ምርት ለሚልኩ ግለሰቦችና ተቋማት ተገቢውን የምርት ጥራት ደረጃ መረጃ እየሰጠ መሆኑንም አሳውቋል። ኢንስቲትዩቱ የሚሰጠው የምርት ጥራት ደረጃ መረጃ በዋናነት የየሀገራቱን የጥራት እንዲሁም የቁጥጥር ደረጃና የሚያስፈልጉ ሌሎች መረጃዎች ሲሆን ወደ ውጭ ሀገራት የሚላኩ ምርቶች በጥራት ምክንያት ተመላሽ እንዳይሆኑ ማድረግ የሚያስችል መሆኑን ገልጿል። ኢንስቲትዩቱ አክለውም ግለሰቦችና ተቋማት ምርት ለመላክ ከመዘጋጀታቸው አስቀድመው የየሀገራቱን የጥራት ደረጃ አይነትና ብዛት እንዲሁም የቁጥጥር ስርዓት መገንዘብ ይኖርባቸዋል ብሏል። ለአርሶ አደሮችና ለአርብቶ አደሮች የሚሰጠው የብድር አገልግሎት ከሌሎች የብድር አገልግሎቶች ጋር ሲነጻጸር ከ10 በመቶ በታች መሆኑን የግብርና ሚኒስቴር አሳውቋል። ሚኒስቴር መስሪያ ቤቱ ይህንን ያሳወቀው ለአርሶ አደሮችና ለአርብቶ አደሮች የዲጂታል የብድር አገልግሎት ተደራሽ ለማድረግ ያለመው የመግባቢያ ስምምነት ከአዋሽ ባንክ ጋር በተፈራረመበት መርሃ ግብር ላይ ሲሆን የተደረገው ስምምነት የግብርናውን ዘርፍ ፋይናንስ ተደራሽ ያጎለብታል ተብሏል። የግብርና ሚኒስቴር በዚህ ጊዜ እንደገለጸው 32 በመቶ የሀገራዊ እድገት፣ 65 በመቶ የስራ እድል ፈጠራ ብሎም 50 በመቶ የኤክስፖርት ምንጭ የሆነው ግብርናን የብድር አገልግሎቱ ከ10 በመቶ በታች መሆኑ ጠቁመዋል። የግብርናው ዘርፍ ይበልጥ ለማሳደግና አምራቹን ማህበረሰብ ተጠቃሚ ለማድረግ የቴክኖሎጂ ውጤቶችን ከፋይናንስ አቅርቦት ጋር በማስተሳሰር አነስተኛ አርሶ አደሮችን አቅም ማሳደግ እንደሚገባም የግብርና ሚኒስቴር አሳውቋል። አዋሽ ባንክ በበኩሉ ለአርሶ አደሮችና ለአርብቶ አደሮች አዋሽ ኢፋርም የተሰኘ ዲጂታል የብድር አገልግሎት በማቅረብ የግብርና ዘርፍ ለማሳደግ በሚደረገው ሂደት የበኩሉን ድጋፍ አጠናክሮ እንደሚቀጥል አሳውቋል። መረጃው የግብርና ሚኒስቴር ነው።
ተመልካቾቻችን የምትከታተሉት የአዲስ ነገር የጧት የሀገር ውስጥ አጫጭር መረጃዎቻችንን ነው። አካባቢን የሚበክሉና በቀላሉ የማይበሰብሱ የፕላስቲክ ከረጢት ምርቶችን መጠቀም በመከልከሉ የአየር ንብረት ለውጥና የአካባቢ ጥበቃ ላይ ለሚሰሩ ተቋማት የበለጠ የሚያግዝ መሆኑ ተገለጸ። የተገለጸው አዲስ አበባን ጨምሮ በአፍሪካ ውስጥ በሚገኙ 7 ያህል ከተሞች ባለፉት 4 ዓመታት ከአየር ንብረት ለውጥና ከደረቅ ቆሻሻ አወጋገድ ዙሪያ የተሰሩ ስራዎች ማጠቃለያ መርሃ ግብር ላይ ነው። የአየር ንብረት ለውጥ እቅድ ውስጥ የደረቅ ቆሻሻ አወጋገድና የፕላስቲክ ምርቶችን መልሶ መጠቀም እንደ አንድ ተግባር መቀመጡ ተገልጾ የፕላስቲክ ምርቶች አለመመረት ደረቅ ቆሻሻ ላይ፣ የአየር ንብረት ለውጥ ላይ እንዲሁም የከተሞች የሙቀት መጨመር ላይ የራሱ የሆነ በጎ አስተዋጽኦ እንዳለው ተገልጿል። አዲስ አበባ ከአውሮፓውያኑ 2007 ጀምሮ የዚህ የአየር ንብረት ለውጥ አመራር ቡድን አባል ሆና መቆየቷ በዚሁ መርሃ ግብር የተገለጸ ሲሆን ከ2022 ጀምሮ ግን ደረቅ ቆሻሻን ወደ ኃይል የመቀየር ትግበራ ስታካሄድ መቆየቷም ተነግሯል። ባለፉት 4 ዓመታት በአዲስ አበባ በተለይ ሊበሰብስ የሚችል ደረቅ ቆሻሻን ወደ ኮምፖስት ምርት የመቀየር ስልጠናዎችን በትምህርት ቤቶች በወረዳዎችና በክፍለ ከተማዎች መሰጠቱንና ይህም መመዘኑ በመርሃ ግብሩ ላይ ተገልጿል። እስከ መጪው ሚያዝያ ወር 2018 ዓ.ም ድረስ በአዲስ አበባ ሁሉም ክፍለ ከተማዎች መሶብ የአንድ ማዕከል አገልግሎት እንደሚጀመር የአዲስ አበባ ከተማ ከንቲባ አዳነች አቤቤ አስታውቀዋል። ከንቲባዋ ይህንን የገለጹት ለከተማዋ 3ኛ ማዕከል የሆነውን የልደታ ቅርንጫፍ መሶብ የአንድ ማዕከል አገልግሎት መርቀው ስራ ባስጀመሩበት ወቅት ነው። በዚሁ ጊዜም በከተማዋ እስካሁን በተከፈቱት 3 የመሶብ ማዕከሎች ከ120 ሺህ በላይ ተገልጋዮች አገልግሎት ማግኘታቸውን የገለጹት ከንቲባዋ በዚህም ቀልጣፋና ከብልሹ አሰራር የጸዳ አገልግሎት ህብረተሰቡ መስጠት ተችሏል ብለዋል። በመሆኑም የተቀሩ አገልግሎቶችን ወደ ዲጂታል በማዞር ፍትሃዊ፣ ፈጣን፣ ቀልጣፋና ከብልሹ አሰራር የጸዳ አገልግሎት በመስጠት የተገልጋዮችን እንግልትና የህብረተሰቡን የቅሬታ ምንጭ የሆኑ አሰራሮችን ለመቀየር በትኩረት እንዲሰራ አሳስበዋል። 7 ወለሎች ባሉት ህንፃ ላይ አገልግሎት መስጠት የጀመረው አዲሱ የልደታ ቅርንጫፍ መሶብ የአንድ ማዕከል አገልግሎት 69 ተገልጋዮችን በአንድ ጊዜ ማስተናገድ የሚችሉ መስኮቶች ያሉት ሲሆን በ20 ተቋማት ውስጥ የሚሰጡ 112 አገልግሎቶችን በመስጠት ነው ወደ ስራ የገባው ተብሏል።